የፊልሙ ታሪክ የሚያጠነጥነው ዩን በተባለች የ19 ዓመት ወጣት የህይወት ውጣ ውረድ ላይ ሲሆን መስማትና መናገር ከማትችለው እናቷ ጋር ደስተኛ ህይወት ትኖር ነበር። እናቷ ብቻዋን ስትሆን ከሌሎች ጋር መግባባት እንድትችል ማውራት ለማስተማር ትሞክራለች። የዩን አባት ከብዙ ዓመታት በፊት በመሞቱ አሁን ያለው ቤተሰቡ እርስ በርስ የሚደጋገፉት እናትና ልጅን ብቻ ያቀፈ ነው። ምንም እንኳን የገንዘብ አቅማቸው ደካማ ቢሆንም በመተሳሰብ በደስታ ይኖራሉ። ዩን ከትምህርት ቤት ስትመለስ በየቀኑ እናቷ የምትወደውን የሩዝ ኬክ ማምጣት አትረሳም። በሌላ በኩል ደግሞ ዩን የኮስሞስ አበባዎችን በጣም ስለምትወድ እናቷ ሁልጊዜ አበባዎችን እየቀጠፈች ስትሰጣት አበቦቹ ህመም ይሰማቸዋል ብላ የምታምነው ዩን እናቷ አበባ ከመቅጠፍ ታስቆማታለች። ሁለቱም በእነዚህ ትናንሽ በሚመስሉ ነገሮች ትልቅ ደስታን ያገኛሉ። የቤት ወጪያቸውን ለመሸፈን ሁለቱም የሚሰሩ ሲሆን የዩን እናት በልብስ ስፌት ፋብሪካ ውስጥ፣ ዩን ደግሞ በካፌ ውስጥ የትርፍ ሰዓት ስራ አላት። እናቷ ገና በለጋ እድሜዋ ስትሰራ በማየቷ በማዘን በአባቷ ህመም ጊዜ የወሰዱትን እዳ ቀድመው እንደከፈሉ በማስታወስ ሁልጊዜ ልጇ ስራ እንድታቆም ትመክራታለች። ዩን ግን እናቷን ማሳዘን ስለማትፈልግ ሳቅ ብላ ታሳልፈዋለች። የዩን እናት የአስም በሽታ ስላለባት ዩን የተለያዩ የእጽዋት ሻዮችን ከኢንተርኔት በማዘዝ የህመሙ ስሜት እንዲቀንስላት ለማድረግ ትሞክራለች። ዩን ትምህርት ቤት መሄድ እንዳቆመች የሚታወቀው የትምህርት ቤት ጓደኞቿ የስራ ቦታዋን ለመጎብኘት ሲመጡ ቢሆንም በእናቷ ላይ ምንም አይነት ጥርጣሬ ላለመፍጠር የትምህርት ቤት የደንብ ልብሷን ለብሳ ከቤት ትወጣለች። ከዚህ በተጨማሪ ዩን ለመንግስት ስራ ፈተና እየተዘጋጀች መሆኑንም እንረዳለን። ምንም እንኳን ዘንድሮ ማለፍ ባትችልም በሚቀጥለው ዓመት በሙሉ ዝግጅት ፈተናውን እንደገና ለመሞከር ማሰቧን ያወቁት ጓደኞቿ በጥሩ ሞራል በማበረታታት አስፈላጊ መጽሐፍቶችን ይገዙላታል። አንድ ቀን እናቷ በስራ ቦታ እየሰራች ጣቷን እንደተጎዳች ስትሰማ ዩን እያለቀሰች ወደ እሷ ስትደርስ ከእናቷ የስራ ባልደረቦች አንዱ ወደ ሆስፒታል ወስዶ ስለተንከባከባት ከልብ ታመሰግናለች። በማግስቱ የዩን እናት የልጇን ፎቶ እያየች ፈገግ ስትል ያ ያገዛት የስራ ባልደረባ መጥቶ ልጇ በጣም ቆንጆ እንደሆነች ይናገራል። የዩን እናት የከንፈሩን እንቅስቃሴ አንብባ ፈገግ ትልና አባቷን እንደምትመስል በምልክት ቋንቋ ብትመልስለትም የተናገረችውን ምንም ሊረዳው አልቻለም። የሚናገረውን መስማት ወይም መረዳት አትችልም ብሎ በማሰብም ዩን አሁን እንዳደገችና አማላይ እንደሆነች በድፍረት ይናገርና ከሱ የተሻለ ምንም ሊያስደስታት እንደማይችል ጨምሮ ለሱ እንድትድራት በሹፈት ፈገግ እያለ ይመክራታል። የዩን እናትም ሁሉንም ነገር ተረድታው ስለነበር ሰውየውን በቁጣ በጥፊ መታችው። የእሱ ዓላማ በእውነትም መጥፎና አጸያፊ ነበርና ዩንን ለመጀመሪያ ጊዜ ካያት ጀምሮ በመጥፎ አይን ይመለከታት ነበር። በማግስቱ ሰውየው ወደ ዩን የስራ ቦታ ሄዶ በርኩስ እይታው እግሮቿን አፍጥጦ ሲመለከት ቆይቶ ወደ ቤት ከተመለሰ በኋላ በስካር ጦዞ ዩንን ከአይምሮ ማውጣት አልቻለም። በሌላ በኩል ዩን ከስራ አምሽታ ወጥታ ወደ ቤት ስታመራ የተመለከተው ያ እብድ ሰው መንገዶቹ ሰው አልባና ባዶ መሆናቸውን እንደ መልካም አጋጣሚ በመጠቀም ይከተላት ጀመር። ከጥቂት ጊዜ በኋላ ዩን ትከሻዋን ስለከበዳት ከኋላዋ ሰው እንዳለ በማስተዋል ተደናግጣ እርምጃዋን አፈጠነች። ሰውየውም ተከትሎ አሳደዳትና በመጨረሻም ከኋላዋ ያዛት። ወደ አንድ ጢሻ ጥግ ጎትቶም ወስዷት በአስቀያሚ ጊዜያዊ ፍላጎቱ ተገፋፍቶ ደፈራት። ይባስ ብሎም እንደዚህ አይነት አሰቃቂ ድርጊት ከፈጸመ በኋላ እንኳን የዩንን አይን ትኩር ብሎ በመመልከት ለአንድ ሰው ብትናገር በእናቷም ላይ ተመሳሳይ ነገር እንደሚያደርግ አስፈራራት። በዚህ መሃል የዩን እናት ልጇ እኩለ ሌሊት አልፎም ወደ ቤት ባለመመለሷ በጣም ተጨንቃ ልትፈልጋት ትወጣለች። ሰውየው የዩንን እናት ጭር ያለውን ቦታውን ብቻዋ ስትመላለስ ሲያያት በጭካኔና በሲሰኝነት መንፈስ ተነሳስቶ ወደ ዩን እናት አቅጣጫ መራመድ ይጀምራል። በከባድ ህመምና ሽብር ውስጥ የነበረችው ዩን እሷን ሳይ በአይኖች ውስጥ ያየችውን ጭካኔ እናቷንም ሲመለከት አይታ ያላትን ጥንካሬ በሙሉ አሰባስባ ተነሳች። በአቅራቢያው ያለውን ድንጋይ አንስታ የሰውየውን ጭንቅላት ደጋግማ ትመታዋለች። ምቱ ጊዜ ያልሰጠው ያ ክፉ ሰው በደረሰበት ጉዳት ወዲያውኑ ሞተ። በቀጣዩ ትዕይንት ላይ ዩን በግድያ ወንጀል ታስራ እናገኛታለን። ምንም እንኳን ፖሊሶች ቃሏን ቢያምኑም ራሷን ለመከላከል እርምጃ እንደወሰደች የሚያሳይ ምንም ግልጽ ማስረጃ ባለማግኘታቸው ጉዳዩ ራስን መከላከል ተብሎ አይቆጠርም በማለት እንደ ግድያ ይመድቡታል። ዩንን ለማዳን ጠበቃዋ በአደባባይ ወጥታ የሴቶች መብት ድርጅትን በመቀላቀል ለመብቷ እንድትታገል ሀሳብ ቢያቀርቡም ዩን አሻፈረኝ ትላለች። ማንም ሰው ስለሷ ምንም ነገር እንዲያውቅ አልፈለገችም።
ረዳት እንደሌላት ምስኪን ሴት ከንፈር እንዲመጠጥላትና ከተወለደች ጀምሮ ሰዎች በዚያ መንገድ ይመለከቷት ነበርና ከእንግዲህ በኋላ ልትቋቋመው እንደማትችል አስረዳችው። ለእናቷም ይህንኑ ስትነግራት ሌላ ምንም አማራጭ ስላልነበራቸው እናትና ልጅ በእድላቸው በማዘን አለቀሱ። ከጥቂት ቀናት በኋላ የችሎቱ ቀን ደረሰ። በማስረጃ እጥረት ምክንያት ፍርድ ቤቱ ዩንን በግድያ ወንጀል የ5 ዓመት እስራት ፈረደባት። የዩን እናት ውሳኔውን ስትሰማ ተንበርክካ ፍርድ ቤቱን ተማጸነች። ከዚያም ልጇን አቅፋ አምርራ ስታለቅስ በቦታው የነበሩት ሁሉ አይናቸው በእንባ ሞላ። በኋላም ዩን እስር ቤት ገብታ ሌሎች 5 ሴቶች አስቀድመው ወደ ታሰሩበት ክፍል ተወሰደች። እንደገባችም አንዲት ታራሚ የዩን አካል በትንሹ ስለነካት ብቻ ዩንን ክፉኛ መደብደብ ጀመረች። ዩን ስትደበደብ ያዩት ሌሎቹ እስረኞች ጣልቃ ገብተው ልጅቷን አስቆማት። ዩን ከእናቷ ስትለይ ይህ የመጀመሪያ በመሆኑ ሌሊቱ ሙሉ ስለ እናቷ እያሰበች ስታለቅስ ታድራለች። በማግስቱ ጠዋት እስረኞቹ በሙሉ አብረው ሲመገቡ ስታይ እንዳሰበችው መጥፎ ባለመሆናቸው እፎይታ ተሰምቷት ስትቀላቀላቸው እያንዳንዳቸው የየራሳቸው ታሪክ ያላቸው ቢሆንም አንዷ ግን ከነሱ የተለየ ሮዝ ቀለም ያለው የደንብ ልብስ መልበሷን አስተውላ ስትጠይቃት በመላው እስር ቤት ውስጥ ጨዋ እስረኛ በመሆኗ የተሰጣት ሽልማት እንደሆነ መለሰች። በመካከላቸውም ሱኑንጅ የምትባል ሁሉም ትልቋ እህቴ ብለው የሚጠሯት እስረኛም ዩን እየበላች እንዳልሆነ አስተውላ በጊዜ ሂደት እዚያ መኖር እንደምትላመድ በቀስታ ታስረዳታለች። ካልበላች ለመስራት ጥንካሬ እንደማይኖራትና በእስር ቤት ውስጥ ለሚሰሩት ስራ ክፍያ እንደሚያገኙ ይነግሯታል። ዩን በእስር ቤት ውስጥ ከፍተኛ ክፍያ ያለው ስራ የጥገና ስራ መሆኑን ስታውቅ ምንም እንኳን ስራው በጣም ከባድ ቢሆንም እሱን ለመስራት ትመርጣለች። ከጥቂት ጊዜ በኋላም ሁሉም እስረኞች ወደ ተመደበላቸው ስራ ሲሄዱ አንዲት ሴት የዩን ወጣትና ቆንጆ ቁመናን በመመልከት አይኗን ተክላ ታፈጥባት ነበር። የእስር ቤቱ መኮንን የቅጣት ተረኛዋን በሚጠራበት ጊዜ ዩን አዲስ መሆኗን አስተውሎ የእስረኛ ቁጥሯ 2037 መሆኑን ይነግራታል። የስራ ሰዓቱ አልቆ ሁሉም ለመመለስ ሲሰለፉ ዩን ክፍያዋን መቼ እንደምታገኝ የእስር ቤቱ መኮንን ስትጠይቃት መኮንኗ ምንም አይነት ገንዘብ እንደማታገኝ ተቆጥታ እዚህ እስረኛ ብቻ መሆኗን አስታወሰቻት። በዚያ ቀን ሌሊት ሌሎች እስረኞች ሁሉ ተኝተው ሲያንኮራፉ ዩን አንድ ጥግ ተቀምጣ በጸጥታ ታለቅሳለች። ወዲያውኑም ሱኑንጅ ወደ እሷ ትመጣና 5 ሰዎችን በመግደል እስር ቤት እንዳለችና በአንድ ወቅት ልጇ ሰክሮ በሚያሽከረክር ሰው በመኪና አደጋ በመገደሉ የልጇን ሞት ለመበቀል የሰውየውን ሙሉ ቤተሰብ በህይወት እያሉ እንዳቃጠለች በመናገር ባደረገችው ነገር በጣም እንደምትጸጸት ትናገራለች። ዩንም ሰላም ለማግኘት ብቸኛው መንገድ ስሜቷን በግልጽ መናገር እንደሆነ ትመክራታለች። በንግግራቸው መሃል ሱኑንጅ የሞት ፍርድ እንደተፈረደባትና ቀኑ እየተቃረበ መሆኑን እንረዳለን። ዩን ሱኑንጅን ከሰማች በኋላ ለእናቷ ደብዳቤ ትጽፋለች። በደብዳቤውም ለእናቷ ደህና እንደሆነችና እንዳትጨነቅ ትነግራታለች። ከዚያ ቀን ጀምሮ ዩን ቀስ በቀስ ከእስር ቤት ህይወት ጋር ለመላመድ ትሞክራለች። ቀስ በቀስ ስራውን ትማርና በክፍሏ ካሉት ሌሎች ሴቶች ጋርም በነጻነት መግባባት ትጀምራለች። ከጥቂት ቀናት በኋላ የዩን እናት የምትወደው ምግብ ይዛ ልትጠይቃት ስትመጣ ጠባቂው ከውጭ የሚመጣ ምግብ ወደ ውስጥ ማስገባት እንደማይፈቀድና ለዩን ችግር ሊፈጥር እንደሚችል ነግሮ ምግቡ ውጭ ይቀራል። የዩን እናት ልጇን ከረጅም ጊዜ በኋላ በማየቷ በጣም ደስተኛ ስትሆን ዩንም ስሟ በእናቷ ሲጠራ ስትሰማ በጣም ስሜታዊ ትሆናለች። ምንም እንኳን እናቷ ዲዳ ብትሆንም ሁለቱም እርስ በርሳቸው እየተያዩ ማልቀስ ይጀምራሉ። አንድ ጨካኝ ሰው በአንድ ወቅት የነበራቸውን ደስተኛ የሆነ ቤተሰብ የማይወጣው ማጥ ውስጥ ከቶት ሞተ። በማግስቱ ጠዋት ዩን ታማ ከአልጓ መነሳት ሲያቅታት ዶክተር ጋር ልትታይ ስትሄድ እርጉዝ መሆኗን ያረዷታል። ዩን ይህንን ዜና ስትሰማ ለመኖር ብርታት አጣች። በህይወቷ ካጋጠሟት እጅግ አሰቃቂና አሳዛኝ ክስተቶች በኋላ ህይወቷን ለመቀጠል እየሞከረች ቢሆንም ህይወት መልሶ ወደዚህ አስቀያሚ ቦታ መለሳት። ህይወቷን ያበላሸውን ሰው ልጅ ተሸከመች። ስለምንም ሳታስብ ከእስር ቤቱ ለማምለጥ እናቷን ለማቀፍና ድምጿን ከፍ አድርጋ መጮህ ብቻ ፈለገች። ድምጿን ከፍ አድርጋ እያለቀሰች ወደ በሩ ሮጣ እናቷን እየጠራች ለመክፈት ትሞክራለች። የዩንን ሁኔታ ያዩ ፖሊሶች ወዲያውኑ አስቁመው ጨለማ ክፍል ውስጥ ይዘጉባታል። ከጥቂት ጊዜ በኋላ የዩን የክፍል ጓደኞችም ስለ እርግዝናዋ ሲያውቁ ልጅ ለመውለድ በጣም ወጣት ስለሆነችና ልጁ ቢወለድ እንኳን በዚህ ሁኔታ ውስጥ በመሆኑ በጣም ይጨነቃሉ። በማግስቱ ሱኑንጅ በእናትነት የዩንን ጭንቅላት ጭኗ ላይ በማድረግ ጸጉሯን እየዳበሰች ምንም አይነት ሁኔታ ቢፈጠር በጥንካሬ መጋፈጥ እንዳለባት ነግራ ተንከባክባ ወደ ክፍሏ ትመልሳታለች።
ከጥቂት ጊዜ በኋላ በመጀመሪያው ቀን ዩንን የደበደበቻት ያቺው ልጅ እንደገና መታ ለምን አስገድዶ የደፈራትን ሰው ልጅ በሆዷ እንድትሸከመች እንድትነግራት እየጠየቀች ስደበደባት ሌሎች እስረኞች ደርሰው ዩንን ከመደብደብ ያቆማትና የልጅቷ ባህሪ ከራሷ የህይወት ልምድ የተነሳ መሆኑና ታሪኳ ከዩን ጋር ተመሳሳይ እንደሆነ ይነግሯታል። ዩን እናቷ ካወቀች እንደምትጨነቅ በማሰብ እናቷን ማግኘት ታቆማለች። እናቷ ግን በየቀኑ ልታያት ብትመጣም ልታገኛት ፈቃደኛ ባለመሆኗ ልጇ ለምን እንደምትገፋት መረዳት አቅቷት በጣም ታዝናለች። አንድ ቀን ከሌላ ክፍል የመጡ እስረኞች መጥተው ዩንን ማስፈራራት ሲጀምሩ በመሃል ያቺ የምታፈጥባት ሴት ቀርባ ወደ መጸዳጃ ቤት አብራት እንድትሄድ ታባብላታለች። ከመጀመሪያው ቀን ጀምሮ በዩን ውበት የተማረከችው እስረኛ መጸዳጃ ቤት ወስዳ የጾታዊ ጥቃት ልትፈጽምባት ፈልጋ የነበር ቢሆንም ሱኑንጅ ልክ በሰዓቱ ደርሳ ጸጉሯን ይዛ በመጎተት አሁን ሌላ አንድ ግድያ ብትፈጽምም ቅጣቷ አሁን ከተፈረደባት ሞት እንደማይዘል እየተናገረች እስረኛዋን ማስፈራራት ትጀምራለች። ከዚያ ቀን ጀምሮ ሁሉም ሰው በፍርሃት ከዩን መራቅ ጀመረ። ቀናት እያለፉ ሲሄዱ የእርግዝናውን አካላዊና ስነልቦናዊ ህመም መሸከም ያቃታት ዩን ሆዷን በመስታወት ስብርባሪ ለመጉዳት ስትሞክር ያቺ የደበደበቻት ልጅ ይህንን አይታ ልጁን እንዳታቆየውና ራሷንም እንዳታጠፋ ለዩን አስጠንቀቃት እንደነበር በማስታወስ ትጮህባታለች። ሁሉም እስረኞችም ተሰብስበው ህዝቡ የደረሰባትን አይቶ ተረድቶ ሊረዳት ስለሚችል ከመገናኛ ብዙሃን እርዳታ እንድትጠይቅና በለጋ ዕድሜዋ 5 ዓመት እስር ቤት ማሳለፍ ውድ የህይወት ጊዜዋን ከማባከን ውጪ ፋይዳ እንደሌለው ቢመክሯትም ዩን ለመስማማት ፈቃደኛ አልሆነችም። ምንም እንኳን 5 ዓመታትን እዚህ ለማባከን ብትገደድም ራሷን ለመላው ዓለም በዚህ መንገድ በማጋለጥ የቀረውን ህይወቷን እያፈረች መኖር አልፈቀደችም። አሁን የቀራት ብቸኛ አማራጭ ለፍርድ ቤቱ ይግባኝ መጠየቅ ብቻ ነው። ማን ያውቃል፣ ዳኛው ጉዳዩን በቅን አእምሮ ድጋሚ ተረድቶ ለሷ የሚጠቅም ውሳኔ ሊወስን ይችላል። ዩን በእርግዝናዋ ምክንያት ከከባድ ስራ ኃላፊነት ተነስታ ከውጭ የሚመጡ መድኃኒቶችን የማስተካከል ቀላል ስራ ተመደበች። ምንም እንኳን እናቷን ባታገኝም አልፎ አልፎ ደብዳቤዎችን ጽፋ እንዳትጨነቅም ትነግራታለች። እናቷም የዩንን ደብዳቤዎች ስታነብ ሁልጊዜ ስሜታዊ ትሆናለች። አንድ ቀን ዩን እየሰራች ሳለ በድንገት ልትቋቋመው የማትችለው የሆድ ህመም ያጋጥማታል። ምንም እንኳን ሆዷ ያን ያክል ትልቅ ባይመስልም ዩን የ6 ወር ነፍሰ ጡር መሆኗ በምርመራ ይረጋገጣል። ህፃኑ በመጠኑ በጣም ትንሽ ቢሆንም ሙሉ በሙሉ ጤናማ ነበር። ዩን የህፃኑን የልብ ምት ስትሰማ ማልቀስ ጀመረች። ምክንያቱም ልጇን ለመግደል ከውጭ ዕቃ ከሚያመጡ ሰራተኞች ደብቃ መድኃኒት ስትወስድ የነበር ቢሆንም ልጁ ግን በህይወት አለ። ወደ ክፍሏ ስትመለስ ሁሉም ዶክተሩ ምን እንዳላት በጉጉት ሲጠይቋት የ6 ወር ነፍሰ ጡር መሆኗንና ሁሉንም ያደረገችውን ነገር ነገረቻቸው። ከዚያ ቀን ጀምሮ ሁሉም ምንም አይነት ስራ እንዳትሰራ በማድረግ ለሷ ተጨማሪ እንክብካቤ ማድረግ ጀመሩ። ቀናት አለፉ እና የችሎቱ ቀን በመጨረሻም ደርሶ ዳኛው ለዩን የመጨረሻ ቃሏን እንድትናገር እድል ሰጣት። ዩን ሰውየውን የገደለችው እሷ መሆኗን በመግለጽ ጀምራ ማንም አመናትም አላመናትም ያ ሰው ያደረገባትን አሰቃቂ ነገር ሁሉ በመናገር ቅጣቷን ለመቀበል ዝግጁ መሆኗንም ገልጻ የ5 ወይም የ10 ዓመት ቅጣት ቢሆንም በጸጋ እንደምትቀበል በመናገር የምትጠይቀው ብቸኛ ነገር አንድ ሰው እናቷን እንዲንከባከብላት ብቻ ነው። ዩን ቃሏን ሰጥታ ስትጨርስ በሁሉም ፊት ምርር ብላ ስታለቅስ የታደመው ሰው ሁሉ አብሯት ያዝናል። ዳኛው የዩንን ቃል ከሰማ በኋላ የመጀመሪያውን የ5 ዓመት ፍርዷን ሰርዞ ወደ 1 ዓመት ብቻ ዝቅ እንዲል ወሰነ። ውሳኔውንም ሲሰሙ በቦታው በነበሩ ሰዎች ሁሉ ፊት ላይ ፈገግታ ታየ። ከዚህ በኋላ የዩን ሆድ ቀስ በቀስ ማደግ ሲጀምር ሁሉም ሰው በእንክብካቤ ይዛት የነበር ሲሆን አንድ ቀን እናቷ ሁልጊዜ ታመጣላት የነበረውን የኮስሞስ አበባ ለማየት እንደጓጓች ለክፍል ጓደኛዋ ስትነግራት አበባ ለማምጣት ወደ ውጭ መውጣት ስለማይችሉ ሁሉም በጸጥታ በአንድ ቀን ሌሊት ተነስተው መታጠቢያ ቤቱን በሙሉ በኮስሞስ አበባዎች ስዕል ሞሉት። ዩን ጠዋት ከእንቅልፏ ነቅታ አስገራሚውን ነገር ስታይ በድርጊታቸው ልቧ ተነክቶ በጣም ደስተኛ ሆነች። በቀጣዩ ትዕይንት በእስር ቤት ውስጥ ምንም አይነት ልብስ መስሪያ ቁሳቁስ ስለሌለ ሁሉም ሰው የየራሱን ልብስ በመቅደድ ለዩን ልጅ ካልሲና ልብስ በድብቅ ሲሰራ እናያለን። ያ ብቻ እንዳይመስላችሁ ልጁ ወንድም ሆነ ሴት ቦኒ ይባላል ብለው ስም ሳይቀር ተሰብስበው መርጠውለታል። ትርጉሙም ደካሞችን የሚጠብቅ ማለት ሲሆን ከሁሉም በላይ የሚያስገርመው ደግሞ ያቺ ትደበድባት የነበረችው ልጅ ሳትቀር ከስራ ቦታዋ ብረታ ብረት አምጥታ ለህፃኑ አሻንጉሊት ጭምር ሰርታለች። በህፃኑ መምጣት ሁሉም ሰው ቀስ በቀስ መለወጥ ጀምሯል።
ህይወት ብዙ ጠባሳዎችን ስለጣለችባቸው ልባቸው ወደ ድንጋይነት የተቀየረ ቢመስለንም በሁሉም ሰው ልብ ግን ደስታና ደግነት ሁልጊዜም ይኖራል። አንድ ቀን ሁሉም ወደ ስራ ሄደ። ዩን በክፍል ውስጥ ብቻዋን ሆና እያለ በድንገት የምጥ ህመም ሲሰማት ለክፍል ጓደኞቿ የጻፈቻቸውን ደብዳቤዎች በመሳቢያቸው ውስጥ እንደምንም አስቀምጣ መድኃኒት በመውሰድ ወለሉ ላይ ዝርር ብላ ትተኛለች። ሁሉም ስራቸውን ጨርሰው ሲመለሱ ዩን ራሷን ስታ ወለሉ ላይ ተኝታ ሲያገኟት ተደናግጠው እሷን ማንሳት ሲሞክሩ ጠባቂዎቹ ወዲያውኑ ተጠርተው ዩን በፍጥነት ወደ ሆስፒታል ትወሰዳለች። ዩን ከረጅም ሰዓታት በኋላ እንኳን ራሷን ባለማወቋ የሷም ሆነ የህፃኑ ህይወት አደጋ ላይ መሆኑን በማስጠንቀቅ ዶክተሮቹ እንድታመጥ ቢጠይቋትም ዩን አሁንም ምላሽ አልሰጠችም። ለሞከርም አልፈለገችም። ዶክተሮቹ ህፃኑን ማዳን ሲችሉ የዩን ሁኔታ ግን አሳሳቢ ሆኖ ቀጠለ። በዚህ መሃል ዩን በእስር ቤት ውስጥ የተተወላቸውን ደብዳቤዎች ሁሉም አግኝተው ማንበብ ይጀምራሉ። በደብዳቤውም ዩን እያንዳንዳቸው ላሳዩት ፍቅርና እንክብካቤ በማመስገን በህይወት እንደማትተርፍ አስባ የስንብት መልእክትን ትታለች። ሁሉም ደብዳቤውን ካነበቡ በኋላ በሀዘን ተሞልተው ያለቅሱ ጀመር። በሌላ በኩል የዩን እናት ልጇ ሆስፒታል መግባቷ ተነግሯት ወዲያውኑ ወደዚያ ብትደርስም ዩን አሁንም ራሷን ስታ ነበር ያገኘቻት። ከብዙ ወራት በኋላ አንዲት እናት በመጨረሻ ልጇን ለማየት ብትችልም በእንደዚህ አይነት ሁኔታ ውስጥ ሆና በማግኘቷ ግን ልጇን አጥብቃ አቅፋ ራሷን መቆጣጠር እስኪያቅታት ድረስ ለረጅም ጊዜ ይዛት አለቀሰች። ከዚያም ፊልሙ ወደ ትልቅ በኮስሞስ አበባ ወደ ተንቆጠቆጠ የአትክልት ስፍራ ይወስደናል። በዚያም አንዲት ትንሽዬ ልጅ ከቤተሰቧ ጋር በደስታ እየሳቀችና እየተጫወተች ትገኛለች። ልጅቷም በሌላ ቤተሰብ በጉዲፈቻ ያደገችው የዩን ልጅ መሆኗን እንረዳለን። በቀጣዩ ትዕይንት የዩን እናት ልብስ ስትተኩስ ከጎኗ ለመንግስት ስራ ቃለመጠይቅ የሚሆን መግቢያ ካርድ ተቆርጦ በድንገት አንድ ድምጽ እማዬ ብሎ ሲጠራት ወደ ድምጹ ዞር ብላ በደስታ ፈገግ ትላለች። ፊልሙ ማን እናቴ ብሎ እንደጠራት ባይገልጽም አገግማ ወደ ቤቷ የተመለሰችው ዩን ነበረች ወይስ ልጇን በማጣት ሀዘን የተሰበረችው የዩን እናት? ነገሮችን በምናቧ ማየት ጀምራ ይሆን? ፊልሙ መጨረሻውን ለተመልካች ፍርድ ትቶ ያበቃል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ እስኪ ስክሪኑ ላይ ከሚታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።